እኔ በጣም ይናፍቀኝ አንድ ነገር ቢኖር አብርሽ ጤናማ ሆኖ ሰላሙ ተመልሶ ያኔ ቡታጅራ ከ8 ወር በፊት ሄዶ እናቱን ሲያገኝ ያለውን ቪዲዮ ላስገባላችሁና እስቲ ያን ጊዜ የነበረውን ደስታ ያን ጊዜ የነበረው የሚገርም ጊዜ እስቲ ለእናንተ ለትውስታም ስለሚሆናችሁ አስገብቼ ላሳያችሁና በጣም ደስ የሚል ጊዜ ከእናቱ ጋር ያሳለፈውን ሳቁን፣ ደስታውን፣ ፈገግታውን አይተን እንመለሳለን። የእናት የሥራ እጅ ስንት ነገር ያሳለፈ እጅ መሰላችሁ። አሁን አልፈልግም ስትል ዝም ብሎ እንዳይመስላችሁ እሺ። የምሬ ነው። የኔ እጅ እንደዚህ ያማረው የምታዩት ማለት ነው የእናቴ እጅ እንደዚህ ሆኖ ነው። ስንት ነገር ለፍታ ስንት ነገር ሰርታ ባይዘው እናቴ እኛን ለማሳደግ ተጋሽዬም ጨምራ ያልሰራችው ስራ የለም። ብዙ ነገር ነው የሰራችው። ረጅም ዓመት ጉሊት ሰርታለች ገበያ ውስጥ። እናቴ ያልሞከረችውን ነገር ብነግራችሁ ይሻላል። ሁሉንም ነገር ሞክራለችና እግዚአብሔርን ነው የምላችሁና ዛሬ ላይ ቆሜ ሁሌም እግዚአብሔርን አመሰግነዋለሁ። ዛሬ ላይ እናቴ ረፊ እኛ ያለንልሽ ብለናት በእኛ ኮርታ መኖሯ በራሱ ለኔ ትልቅ ነገር ነው እውነት። እና እነዚህ ነገሮች ሳስብ ፈጣሪ ነው ማመሰግነው ሁሉ ጊዜ ማለት ነው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልኝ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦልሬዲ አሁን 22000 ልንገባ ነው። እስቲ የፈጠነ 30,000 እናስገባው። የሩታ ፋሚሊዎች ሁላችሁም ሩታን የምትወዱ እኔንም የምትወዱ በጠቅላላ ይህን ቻናል ሰብስክራይብ አድርጉትና እስቲ 30,000 እንግባ። ከዛ 50,000 100,000 ያለን ከእናንተ ጋር አብረን የምንቀጥል ይሆናል ማለት ነው። እና ሐሳባችሁን እንደማስቲታችሁን እፈልገዋለሁ ኮሜንት ላይ ሁላችሁም እንድጽፉልኝ ስለምፈልግ ገብታችሁ የሚሰማችሁን ነገር የሚታያችሁን ነገር ማስተካከል ያለብኝም ነገር አለ ብላችሁ የምታስቡትን በጠቅላላ ኮሜንት ላይ ያስቀምጡልኝ፣ አነባዋለሁ። የተመቸኝን መመለስ ያለብኝን ደግሞ ሪፕላይ መልስላችኋለሁ ማለት ነው። በመጀመሪያ ግን ማለት ነው ሁላችሁም እንድታውቁ የምፈልገው ነገር አንደኛ ሩታ ለእናንተ ትልቅ ነገር ነው ያደረገቻለች። ምክንያቱም በአብርሃም በኩል የእናንተን ዘር ያስቀጠለች ያለችው ማለት ሩታ ናት። በዚህ አጋጣሚ ካላወቃችሁ እንድታውቁት ነው። ታውቁታላችሁ ግን አልተገነዘባችሁትም። እንድትገነዘቡት ስለምፈልግ ነው ይሄን ነገር የምናገረው። በአብርሃም በኩል ልዑልን የመሰለ ልጅ ወልዳ የእናንተን ዘር ያስቀጠለች ያለች እሷ ናት። ከአብርሃም ጋር በጣም ብዙ አመት ኖራለች። ከአብርሃም ጋር ረጅም ጊዜ ከሰው ጋር በፍቅር ኖራለች። የዛን ጊዜ ሁሉ አሪፍ እንደነበረች ታውቃላችሁ። ምንም መጥፎ ልብ እንደሌላት ታውቃላችሁ። የዋህ እንደሆነች ታውቃላችሁ። ጠንካራ ሴት እንደሆነች ታውቃላችሁ። ግን በዚህ ልክ አሁን ላይ ሄርሜላ እናንተን ራሱ ምን እንዳስነከች አላውቅም። ምን እንዳስነከቻችሁ በዚህ ልክ ለሄርሜላ ወግናችሁ ሩታን ጠልታችሁ ሩታን እንደ መጥፎ ሰው ሚዲያ ላይ ያለው ሰው እንደ መጥፎ ሰው እንዲገነዘብ እንደ መጥፎ ሰው እንዲያስባት ያደረጋችሁት ያላችሁ ነገር እጅግ የሚደብር እጅግ በጣም የሚያስጠላ ነገር ነውና ይሄ ነገር አግባብ ነው ብዬ አላምንም። ሁሌም እናገራለሁ ይሄን ነገር እስክታቆሙ ድረስ ዴቭም ቡዜም ዳኒን ተውት። ዳኒ ተለዋዋጭ ነው። ዳኒ እስስት ያለ ባህሪ ስለሆነ የሱን ነገር ተውት። ግን እናንተ ቤተሰብ ናችሁ፣ ታላላቅ ሰዎች ናችሁ፣ ትልቅ ናችሁ። በእድሜ ከሩታ በጣም ትበልጣላችሁ። በህይወትም በጣም ብዙ ነገር ትበልጣላችሁ። ላይፍ ላይም ብዙ ነገር አሳልፋችኋልና በዚህ ልክ ሩታን ልጠሉ ቻላችሁበት ምክንያት ግልጽ ስላልሆነልኝ ነው። እኔ እንደውም በጣም የናፈኩት አንድ ነገር አለ ቤተሰብ። እናንተ ሜቢ ሁላችንም የምናፍቀው ነገር ነው ይሄ። አብርሽ እንደ ድሮ ሆኖ ሲጫወት፣ ሲስቅ፣ ሲደሰት ማየት ማን ነው እንደኔ ናፈቀስ? እኔ በጣም የናፈቀኝ አንድ ነገር ቢኖር አብርሽ ጤናማ ሆኖ ሰላሙ ተመልሶ ከልጁ ጋር ሲጫወት፣ ከሚስቱ ጋር ሲጫወት፣ ከቤተሰቦቹ ጋር ሲጫወት፣ ሲስቅ፣ ሲደሰት ማየት እንደኔ ናፍቀው ካለ ኮሜንት ላይ ጻፉልኝ። እኔ በጣም ያን ጊዜ ሁሌም የምናፍቀው ጊዜ ነው። ከዚህ በተጨማሪ ያኔ ቡታጅራ ከ8 ወር በፊት ሄዶ እናቱን ሲያገኝ ያለውን ቪዲዮ ላስገባላችሁና እስቲ ያን ጊዜ የነበረውን ደስታ ያን ጊዜ የነበረው የሚገርም ጊዜ እስቲ ለእናንተ ለትውስታም ስለሚሆናችሁ አስገብቼ ላሳያችሁና በጣም ደስ የሚል ጊዜ ከእናቱ ጋር ያሳለፈውን ሳቁን፣ ደስታውን፣ ፈገግታውን አይተን እንመለሳለን። የእናቴ የሥራ እጅ ስንት ነገር ያሳለፈ እጅ መሰላችሁ። አሁን አልፈልግም ስትል ዝም ብሎ እንዳይመስላችሁ እሺ። የምሬ ነው። የኔ እጅ እንደዚህ ያማረው የምታዩት ማለት ነው የእናቴ እጅ እንደዚህ ሆኖ ነው። ስንት ነገር ለፍታ ስንት ነገር ሰርታ ባይዘው እናቴ እኛን ለማሳደግ ተጋሽዬም ጨምራ ያልሰራችው ስራ የለም። ብዙ ነገር ነው የሰራችው። ረጅም ዓመት ጉሊት ሰርታለች ገበያ ውስጥ። እናቴ ያልሞከረችውን ነገር ብነግራችሁ ይሻላል። ሁሉንም ነገር ሞክራለችና እግዚአብሔርን ነው የምላችሁና ዛሬ ላይ ቆሜ
ሁሌም እግዚአብሔርን አመሰግነዋለሁ። ዛሬ ላይ እናቴ ረፊ እኛ ያለንልሽ ብለናት በእኛ ኮርታ መኖሯ በራሱ ለእኔ ትልቅ ነገር ነው እውነት። እና እነዚህ ነገሮች ሳስብ ፈጣሪ ነው የማመሰግነው ሁልጊዜ ማለት ነው። ያው ቤተሰብ እንዳያችሁት ነው በጣም ደስ የሚል ጊዜ ነበር ከእናቱ ጋር ያሳለፈውና ዛሬም ወደ ቡታጅራ ሲሄድ ያ ነገር እንዲያጋጥመው ስለምፈልግ ነው። ሁላችሁም ደግሞ ባላችሁበት ሃይማኖት ባላችሁበት እምነት ለአብርሽ እንድትጸልዩለት ፈልጋለሁ። አሁን ላይ ያለበት ሁኔታ አሁን ላይ ያለበት የጤና ሁኔታ እንደኔ ያሰጋኛል በጣም። ወንድም ያለበት ሁኔታ በጣም ያሳስበኛል፣ ያሰጋኛል። መጀመሪያ አካባቢ ይሄ ነገር ውሸት እንደሆነ ፌክ እንደሆነ ነበረ ጭንቅላቴ ያሰበ የነበረው። አብርሽ ወደ ሩታ ለመመለስ ፈልጎ ያን ነገሮችን ያደረገ እንደሆነ ነበረ ሳስብ የነበረውና አሁን ላይ ግን እውነት ነው ብዬ እንዳስብ ተገድጃለሁ። ያ ነገር እውነት እንደሆነ ጭንቅላቴ ያሰበ ነው። አሁን ላይ አብርሽ የምርም ያ ነገር ሆኖበታል። የምርም ያ ነገር ሀፕን አድርጎበታል። ጭንቅላቱ ልክ አይደለም ብዬ እንዳስብ፣ ጤናው ሁኔታው ልክ አይደለም ብዬ እንዳስብ አስገድዶኛል። ምክንያቱም ያለበት ሁኔታ በእርግጥ እንደዛም እንድናስብ ያደርጋልና ባላችሁበት እምነት ባላችሁበት ሃይማኖት እናንተም ደግሞ ለአብርሽ ጸሎት እንድታደርጉለት ወደ ቀደሞ ጤናው እንዲመለስ ሲስቅ ሲደሰት እንደማየት ሁሌም ደስ የሚል ነገር የለምና አብርሽ ወንድሜ ነው። ለኔም ብዙ ነገር አድርጎልኛል። ብዙ ነገሮችን ከፍቶልኛል። ከናንተ ጋርም እንድገናኝ አድርጎልኛል። መልካም ልብ ያለው ቅን ልብ ያለው ወንድም ስለሆነ ያን ነገር ደግሞ እንዲቀጥል ለሌላ ልጆችንም ሰፖርት እንዲያደርግ እንዲቀጥል ከነሱ ጋር ስለምፈልግ ያ ነገር ደግሞ በቃ እንደዛም ሆኖ ማየት እፈልጋለሁ። ጤናማ ሆኖ ማየት እፈልጋለሁ። እናንተም ደግሞ ያን ነገር እንደምትፈልጉ ያን ነገር በቃ ሁላችሁም እንደምትጠብቁት ስለማቅ ነውና ባላችሁበት ሃይማኖት ባላችሁበት እምነት እንድትጸልዩ ትፈልጋለሁ። በዚህ በተጨማሪ ቡታጅራ ሲሄድ እኔ እንደው ጸሎት ቢያደርጉለት ወይ ደግሞ የሆነ ጸበል ቦታ ቢወስዱት ምናምን አሪፍ ነው ብዬ አስባለሁ። ምክንያቱም ያሳስባል። ወንድማችን ነው፣ የሁላችንም ወንድም ነው አብርሽ። ረጅም ዓመት ከሱ ጋር አብረን ቀጥለናል። ረጅም ዓመት አብረን ከሱ ጋር ሆነናልና እንዲያ ነገር አፕን አድርጎ አያውቅም። አሁን እንደዚህ ሆኖ ስናይ ደግሞ እጅግ የሚያሳዝን ነገር ስለሆነ እስቲ በተቻላችሁ አቅም ጸልዩለት። በተቻላችሁ አቅም ደግሞ ኮሜንት ላይ ገብታችሁ መልካም ምኞታችሁንም ብትገልጹለት ደስ ይለኛል። ከዚህ በተጨማሪ ደግሞ ሄርሜላን እባካችሁን ቡታጅራ እንዳትሄድ አድርጓት እባካችሁ ልለምናችሁ። በቃ የአብርሽ ጤና የሚያሳስባችሁ ከሆነ ቡዜም ዴቭም ሄርሜላ አትምጣ እባካችሁን እኔ ልለምናችሁ። በቃ ከኛ አቅም በላይ ነው የሄርሜላ ሁኔታ። እናንተ ለሄርሜላ የምትሰጡት ፍቅር ለሄርሜላ የምትሰጡት ቦታ ሌላ ነው። ሄርሜላ ደግሞ እውነታው ጋር ያላት ህይወት እውነታው ጋር ያላት ባህሪ እውነታው ጋር ያለው ነገር ፈጽሞ የተለያየ ነገር ነውና ሄርሜላን እባካችሁን ከአብርሽ ጋር ቡታጅራ እንዳትሄድ እዛ እንዳትመጣ ያለበት ቦታ። ምክንያቱም ሰላሙን የምትፈልጉ ከሆነ እናንተ የሱን ጤና የምትፈልጉ ከሆነ የሱ ጤና ያሳስበኛል ብላችሁ የምታስቡ ከሆነ ሄርሜላ እንዳትመጣ ወደዛ ዝር እንዳትል ፕሊዝ። ይሄን ቪዲዮ ለዴቭም ልክልታለሁ ነግረዋለሁ። ደውዬም ቡዜ ጋም ከተቻለኝ ደውዬ ነግራታለሁ። ይሄ ነገር ግን ማለት ነው በቃ ሄርሜላ መምጣት የለባትም ወደ ቡታጅራ ድርሽ ማለት የለባትም። 2 ሳምንትም 1 ሳምንትም እዛ ቆየ እዛ ያለውን ነገር ከእናትና ከአባቱ ጋር ከእናንተ ጋር ሆኖ ያለውን ነገር በሰላም ጤናውንም እንድትከታተሉ ስለምፈልግ ሄርሜላ ከመጣች ግን ሩታ መምጣቷ ስለማይቀር መልሶ ክርክር አሁን እዚህ ነበረው ሰጣ ገባ ጥል ምናምን መልሶ መነሳቱ አይቀርምና ይሄ ነገር ደግሞ ለአብርሽ ጤና አሁንም ቢሆን ልክ አይደለም ብዬ ነው ማምነው። አብርሽ ጤናው እንዲመለስ የምትፈልጉ ከሆነ ወደ ድሮ አቋሙ እንዲመለስ የምትፈልጉ ከሆነ ሄርሜላ የምትባል ልጅ ወደ ህይወቱ እንዳትመጣ፣ ሄርሜላ የምትባል ልጅ ወደ ቡታጅራ እንዳትመጣ በተቻላችሁ አቅም የተቻላችሁን ነገር በማድረግ እንድትተባበሩኝ ይፈልጋሉ። ይሄ ለእናንተ ልመና ነው። ይሄ ልመና ቪዲዮ ለእናንተ እየለመንኳችሁ ነው። ቡዜንም ዴቭንም እየለመንኳችሁ እንዳትመጣ በቃ ዝር እንዳትል እሱ ጋር ድርሽ እንዳትል እሱ ጋር። ምክንያቱም የሱን ሰላም ስለማትፈልግ ሆም ብላ አሁን ባለፈው 3 ቀንም ከሱ ጋር ሌላ ሀገር ይዛው ሄዳለች። ያው ፌክ የነበረውን እርግዝና ሪል ለማድረግ ነው ሄደችው። ከሱ ጋር አደንዝዛው አስክራው አድራ ያኔ ፌክ የነበረውን እርግዝና ትክክለኛ ከሱ ዘር ለመያዝ ከሱ ጽንስ ለመያዝ ነበር ያ ሄደችውና ያ ነገር ተሳክቶላታል ኦልሬዲ። አሁን ታያላችሁ። በቅርቡ ደግሞ አርግዣለሁ ብላ መምጣቷ የማይቀር ነገር ነው። ይሄ ለእናንተ ልንገራችሁ፣ ከወዲሁ ልንገራችሁ። ሄርሜላ በቅርቡ ድጋሚ አርግዣለሁ ብላ ትመጣለች። ምክንያቱም ያ ነገር ጥያቄ ስለሆነባቸው ብዙ ሰዎች ሲጠይቁ ስለነበረ ያ ነገር ደግሞ አሁን ላይ በ3 ቀን ውስጥ ፊክስ አድርገው ስለመጣች አሁን ላይ እርጉዝ ነኝ ብላ መምጣት ትችላለች። የሐኪም ማስረጃ ማምጣት ስለምትችል
ይሄን ነገር ከወዲሁ ልንገራችሁ እናንተ እንድታውቁ ስለምፈልግ ነው። ግን የአብርሽ ጤና የሚያሳስባችሁ ከሆነ የአብርሽ ጤና የሚመለከታችሁ ከሆነ ፕሊስ ወንድሙ ነኝ ዴቭ ምትል ከሆነ አንቺም ብዙ የእህቱ ነኝ ምትይ ከሆነ ሄርሜላ በጭራሽ ወደ ቡታጅራ እንዳትመጣ ድርሽ እንዳትል ወደ አብርሽ ወደ ድጋሚ እንዳትመጣ ፕሊስ። አብርሽን አሁን ላይ ከሴቶች አርቃችሁት የራሱን ጊዜ እንዲያሳልፍ ከቤተሰቦቹ ጋር ከእናንተ ጋር እያሳለፈ ጤና ወደ ቀድሞ አቋሙ እንዲመለስ ብታደርጉ አሪፍ ነው ብዬ አስባለሁ። ፎከስ ብታደርጉበት እሱ ላይ የሱ ጤና ላይ የሱ ነገር ላይ ፎከስ ብታደርጉ አሪፍ ነው ብዬ አስባለሁ። ምክንያቱም እናንተ አናፍቃችሁም ብዙ አንቺ አናፍቅሽም ዴቭ አንተ አናፍቅም የአብርሽን ጤና ለዛ ሄርሜላ እንዳትመጣ ብታደርጉ አሪፍ ነው። በተቻለኝ አቅም ደግሞ እዛ ያለውን ነገር አንዳንድ ነገሮችን ሜቢ ሚዲያ ላይ ያሉት ነገሮች ካሉ እናንተ ጋርም ደግሞ አጣርቼ ለእናንተም ደግሞ የማሳያችሁ ይሆናል ማለት ነው። ቤተሰብ ለዛሬ ያስኩት ቪዲዮ ይሄን ይመስላል። እናንተም ደግሞ ኮሜንት ላይ ሐሳብ አስተያየታችሁን እንድትሰጡኝ ፈልጋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ አካውንታችሁ ሞልቶ ኪሳችሁ ሞልቶ እናንተ ሰላም ሆናችሁ እናንተ በጤና ሆናችሁ ለሀገር ለምድራችሁ ያብቃችሁ። ላለው መልካም ጊዜ ይሁንላችሁ። መልካም የሥራ ዘመን የዛ ሰው ይበለን። ቴንክ ዩ